ስለዚህ ጥያቄ ካለው ዴቭ ጥያቄውን ለመመለስ በጣም ሬዲ ነኝ በአክብሮት። ለዚያ ነው የጠራሁት። ሸር አድርጌልህ ነበር። እንኳን ደህና መጣ። እሺ ቀሲስ እንኳን ደህና መጡ። ሁላችሁንም ሰላም ሰላም ብያለሁ። ቀሲስ ትናንትናም ያው ልጠይቆት ነበረ። የተቆረጠ ቪዲዮ ነው ለኔ የደረሰኝ። ሙሉ ሐሳቡ ወይ ደግሞ ሙሉ እንትኑን አላቀውም። በተቆረጠው ቪዲዮ ላይ ግን የሰማዋቸው ነጥቦች አሉና በእነዛ ጉዳዮች ላይ ነበር ልጠይቆት የነበረው። 3 ነጥቦች አሉ እዛ ላይ ያያዝኳቸው። አንደኛ ይጠፋሉ የሚለው ምን ማለት ነው የሚለው እሱን ማብራሪያ የምፈልግበት ማለት ነው። ሁለተኛ ህፃናቶቹ የልጆቹ በትምህርት ቤት ይሄ የነሱን አይነት ካራክተር አሳሲኔሽን አይነት ነገር የሚመስል ነገር እሱ ጋር ንግግር ውስጥ ሰምቻለሁና ሁለተኛው ማብራሪያ የምፈልግበት። ሶስተኛ ደግሞ ከሁለቱም ብለዋል። አይ ቲንክ ሁለቱን እነማን ናቸው? ሉትራንና ጴንጤቆስታል ነው ወይ? ከሁለቱም ሙስሊሞች ይሻሉኛል የሚል ንግግሩ ላይ አለ። 3 ነጥብ ይዣለሁ እዛ የደረሰኝ ቪዲዮ ላይ እና እዛ ላይ ከባለቤቱ መጀመሪያ ከእሳቸው ማብራሪያ መስማት አለብኝ የሚለው ነው ቅድምም ስሟገት የነበረው። በዚህ ነጥብ ላይ ማብራሪያ መጀመሪያ ስጡኝና ከዛ በኋላ ጥያቄን ማደራጀት እችላለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በመጀመሪያ በህይወት ስላለሁኝ አቅርቦ እንደዚህ ችግሮች ሲኖሩ ወይንም ደግሞ ባዘር የሚያደርጉ ነገሮች ሲኖሩ መጠየቅ በጣም የተገባ ነገር ነው። በጣም ቴንኪው። እዚያም ሰምቻለሁኝ። ባልሰማሁት ነገር አስተያየት አልሰጥም ማለት ይሄ የተገባ ነገር ነው። እዛ እሷ እኔ የምወድላችሁ ነገር ይሄን ነው። ቴንኪው፣ አመሰግናለሁ። እንግዲህ አንደኛ ላይቭ ገብቼ የነበረው አንደኛ አላልኩም ከመነሻው ይሄ የተቆራረጠ ቪዲዮ ነው የሚለውን ያዙልኝ። ወደ ማብራሪያው ስገባ ቅድም ተናግሬያለሁኝ። ኦርቶዶክስ፣ ሉተራንና ጴንጤቆስታል ንጽጽር ነው የሰራሁባቸው ደግሞ አንድ ካታጎሪዎች እነዚህ 3 ሲሆኑ ኦሪጂን ማለት መነሻው መቼ ነው፣ ዓመተ ምሕረቱ የተነሳበትን፣ አውቶሪቲ፣ ሳልቬሽን፣ ሳክራሜንትስ፣ ባፕቲዝም፣ ሆሊ ስፒሪት፣ ታንግ እና ቨርጂን ሜሪ ታንግና ቨርጂን ሜሪ ሴንስ ወርሺፕ እና ክለርጂ ፋስቲንግ ላይ ነው ያወራሁት። አሁን ምን አገባህ ያገባኛል ብዬ ይሄ ስለ ካራክተራይዝ ያወራሁበትን ልመልስልህ። መግቢያ ላይ በጴንጤቆስጣልና በሉተራን መካከል አንተ ኦርቶዶክስ ነህ ምን አገባህ የምትሉኝ ሰዎች አላችሁ አልኩኝ ነበሩ። ይሄ የኛ ጉዳይ ነው አንተን አያገባህም የምትሉኝ ሰዎች አላችሁ አልኩኝ። ያገባኛል። የጋራ ሀገር አለን። የጋራ ሀገር ብቻ ሳይሆን ልጆቻችን አብረው ነው ትምህርት ቤት የሚማሩት፣ መስሪያ ቤት አብረን ነው የምንሰራ። ይህንን በነገራችን ላይ ሁሌ ነው የምናገረው። ጤነኛ ጴንጤ እንዲመጣ መጸለይ አለብን። ጤነኛ ሙስሊም እንዲኖር እኮ መትጋት አለብን እያልኩኝ ሁሌ ነው የማስተምረው። ባይዘይ ይህንን ደግሞ በንጽጽር ከዚህ ቀደም ኦርቶዶክሳውያን ስነ ምግባር ሊኖራቸው ይገባል። አለባበሳቸውን አስተካክሉ። በዚህ ከኛ ብዬ ሙስሊሞች ይሻላሉ። ሴቶቹን ተመልከቷቸው። የሙስሊም ሴቶች ለእምነታቸው ያላቸው አክብሮት ተመልከቱ። ሸምሱ ሱቅ ብትሄዱ እኮ እየሰገደ ከሆነ አይነሳም። ለአምልኮ አያችሁ ለራሱ ለእምነቱ ክብር አለው ብዬ ተናግሬ ሙስሊሞች ቪዲዮ ቆርጠው ሙስሊም ይሻላል አሉ ብለው ሰርተዋል። ከዚህ ቀደም ሁሌ ነው የምናገረው። ይሄ ከእንትን አንጻር ለእምነት ኮንሰርቫቲቭ እንሁን ብዬ ያወራሁበት ነው። አሁን ይሄንንም ሳወራ ምን አልሁኝ? እኔ ጤነኛ ጴንጤ የማይኖር ከሆነ አሁን ያለው በተለይ የድብልቅልቅልቅ ያለ ጩኸት የበዛበት ነገር የሚመጣ ከሆነ ካራክተራይዝ ይደረጋሉ። ለምሳሌ አልሁኝና ሉተራኖች ተመልከቷቸው፣ ዕቅበተ እምነት ላይ የሚሰሩ እኔ ስም ጠርቻለሁኝ። እውነት ለመናገር ስም እየጠራሁኝ ውይይት ሲያደርጉ አይጮሁ የሆነ ነገር እንትን አይሉም። ጴንጤቆስታል ስንሄድ ግን ገና ሚውታቸውን ነው የሚከፍቱት። ገና እንደገቡ ይጮሃሉ ምናምን ብዬ ተናገርኩና ስለዚህ የጋራ ሀገር ስላለን በትምህርት ቤት ልጆቻችን ከልጆቻቸው ጋር ስለሆነ የሚመሩ እንደ ሀገርም ናይጄሪያዎችን ጠቅሼ እንደዚህ ያለ የተበላሸ ነገር የሚኖር ከሆነ ካራክተራይዝ ነው የሚሆኑት። የኛም ልጆች ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች? መጽሐፍም ይላል ከጠማማ ጋር ሰው ብትውል ጠማማ ሆነ ትገኛለህ ይላል። እንዴ እኛ እኮ በነገራችን ላይ ስኩል ዞን እኮ መርጠን ነው እዚህ ሀገር ትምህርት ቤት ልጆቻችን የምናስመዘግበው። ለምን? ኤሪያው ስለሚወስነው ማለት ነው። ኢንቫይሮንመንታል ቼንጅ ስላለ ማለት ነው። ከዚህ አንጻር ጴንጤቆስጣል ጩኸት ይበዛዋል፣ ይሳደባሉ፣
ምናምን ብዬ ተናገርኩኝ። በኋላ ግን ስለ እስልምና ያነሳውበትም ነገር ስለነበረ ለምሳሌ አልኩኝ እኔ ከስነ ምግባር አንጻር አንዳንዶቹ ትናንትናም ተናግሬያለሁ። ሀጂ ሙፍቲ ከይጩፋ ሀጂ ሙፍቲ ይሻሉኛል ከስነ ምግባር አንጻር። እንዲያውም ቃል በቃል ምን ተናገርኩኝ? ከስነ ምግባር አንጻር እኔ ከዚህ ከጩኸታም ጴንጤ ሙስሊም ይሻለኛል። ከሃይማኖት አንጻር ብዬ እዚያው ላይ ቀጥዬ ማለት ነው። ከሃይማኖት አንጻር ካየነው ግን ከእስልምና ጴንጤ ኦፍ ኮርስ ጴንጤ ቆስጣል ይሻላል። ደግሞ ከጴንጤ ቆስጣል ደግሞ ሉተራን ይሻሉኛል፣ እኔ ይሻሉኛል። ስለዚህ እነሱ እንዲበረቱ እንዲጠነክሩ እፈልጋለሁኝ ብዬ ነው የተናገርኩት። ይህንን አሁንም እደግመዋለሁኝ። በስነ እኔ ከሀጂ ሙፍቲ ከይጩፋ ሀጂ ሙፍቲ ይሻሉኛል። በጣም የማከብራቸው ሰው ናቸው። ሪስፔክትፉል የሆኑ አባት ናቸው። ከዘላለም ሕይወት አንጻር ካየን ግን አይገናኙም። ምንም ጥያቄ የለው። ይህንን ነው የተናገርኩት። ስለዚህ ካራክተራይዝ የሚለውን የወሰድኩት ያገባኛል፣ ጨዋ ጴንጤ እንዲኖር መስራት አለብን በሚል ነው እንጂ የተናገርኩት ከእስልምና ሃይማኖት ከጴንጤቆስጣል እምነት የሙስልምና ይሻለኛል አላልኩኝም። ልጆቻችን በነገራችን ላይ ቅድም ብራዘር ዳዊት ተናገር ነበር። ዘመድማ እኮ ሁላችንም እኮ አለን እኮ። ዘመድ እንዴት ኢትዮጵያ ውስጥ ተፈጥሮ ሌላ ዘመድ የሌለው አለ እንዴ? ስለዚህ በስጋ እኮ ዘመዶቻችን ይኖራሉ ጴንጤዎች። እንዳጋጣሚ ሆኖ እኔ አንድ ጴንጤ ዘመድ አለኝ፣ ያጎቴ ልጅ። እንዳጋጣሚ ሆኖ ሌላ የለኝም። እኔ የማውቀው ጴንጤ የለም በእውነት ለመናገር ግን ቢያንስ ያጎቴ ልጅ ጴንጤ ናት። ስለዚህ እንዳለ ጀነራላይዝ አድርጌ ላወራ አልችልም ነው። ይጠፋሉ ያልሁት በትምህርት ነው ተናግሬያለሁኝ። ከዚህ ቀደምም የዛሬ ዓመትም ተናግሬያለሁኝ። ጴንጤቆስጣል በዚህ ከቀጠለ ብያለሁኝ ይጠፋል። ለምን 45,000 ዲኖሚኔሽን ደርሷል። ከአዙዛ ስትሪት በኋላ የመጣ ነው ይሄ። ኢቭን ሉተር ቢነሳ ብዬ ላኬ ከትናንት በስቲያ ተናግሬያለሁ። ሉተር ቢነሳ ዛሬ የሚቆጨው ይመስለኛል። አላልኩም? ለምን እንዴ አድሳለሁ ብዬ የተሻለ ነገር አደርጋለሁ ብዬ የሁሉ ግትልትል ከየት መጣ ብሎ የሚቆጭ ይመስለኛል ሉተር ቢነሳ። ምክንያቱም ሉተራንን ምን አገባው የሚል ጴንጤ ነው የተነሳው ዛሬ። እምነት ብቻን ይዞ እኮ ሌላ የራሱን ልምምድ የሚይዝ ጴንጤቆስጣል ነው ያለ። ሉተርም አያውቃቸውም ብዬ ተናግሬያለሁ። ስለዚህ 45,000 ዲኖሚኔሽን 45 ሚሊዮን ሊሆን ይችላል በ20 ዓመት ውስጥ። ያ ማለት ይጠፋል ማለት ይሄ ነው በነገራችን ላይ። እናንተ ግን ደስ ብሏችሁ ልክ ዲኖሚኔሽን በበዛ ቁጥር ብሌስ ዳርጋችሁ ወስዳችሁታል። ቤተክርስቲያን አንዲት ናት። በበዛ ቁጥር እናንተ ማጠፉ ሰዎች እኮ ናችሁ። ትምህርቱ ግን ማለት ነው እንደ አሜባ እየተበጣጠሰ ከሄደ ይጠፋል ብያለሁ። አሁንም ደግመዋለሁ። እየበዛችሁ በአንድ ፎቅ ላይ 3 ቸርች የምትመሰረቱ ከሆነ የቤተክርስቲያን መጥፋት ማለት ይሄ ነው። ሌላ አነጋገር አይደለም። ሰዎቹን አይደለም እኔ የምናገር፣ እወዳቸዋለሁ እኔ እናንተ። ትምህርቱ ግን አንደኛ እንዲጠፋ ምኞቴ ነው። እውነት ለመናገር እንዴ የጴንጤቆስጣል ትምህርት እኮ እንዲኖር አልፈልግም እኔ። ዛሷ እኔ የማስተምረው ወንጌል ትክክለኛው የኔ ቤተክርስቲያን እምነት ነው ብዬ ስለማመን ነው። ስለዚህ ይጠፋሉ ያልሁት ትምህርቱን ነው ይጠፋል ያልሁት። እየበዛችሁ ከሄዳችሁ እያንዳንዳችሁ ባልና ሚስት አንዳንድ ቸርች ይኖራችኋል ነው ያልኩኝ እኔ። አሁንም ይሄንን ፕሬዲክት ማድረግ ፈልጋለሁ። ላሳጥረው በቃ መልሻለሁ። ይሄው ነው። ቴንክ ዩ ዴቭ ቀጥል። ኦኬ መልካም። ቀሲስ ከእርሱ አንደበት ነው እኔም መስማት በትክክል የፈለኩት። ለምን የተቆረጠ ቪዲዮ ስለደረሰኝ ማለት ነው። አሁን እዚህ ጋር ቀሲስ በጣም ሴንሲቲቭ ኢሹ ነክተዋል። በተለይ የህፃናት ጉዳይ ማለት ነው። ልጆች ያላቸው ያውቃሉ። ይሄ የልጆች ጉዳይ ልጆች ምንም የሚያውቁት ነገር የለም። ጴንጤ ምን እንደሆነ ሉትራን ምን እንደሆነ ምንም አያውቁም። ልጆች ምስኪኖች ናቸው ልጆችና አሁን አግሬሲቭ ሲሆኑ ወንድሞቻችንና እህቶቻችን ልጆች ያላቸው ይሄ ስሜት ይሰማቸዋል። እና ይሄኛው ፓርት ትክክል ነው ብለው ያምናሉ ወይ? ምክንያቱም ልጆቹ ጴንጤ ምን እንደሆነ፣ ዲኖሚኔሽኑ ልዩነቱ ምን እንደሆነ፣ የሉትራንና የጴንጤ ልዩነቱ ምን እንደሆነ፣ ኢቭን ከኦርቶዶክስ ጋር ከካቶሊክ ጋር ያለው ልዩነት ምን እንደሆነ ምንም የሚያውቁት ነገር የለም። ልጆች ንጹህ ናቸው፣ ወረቀት ናቸው እና ንጹህ ወረቀት ናቸው እና እነዛ ልጆች ላይ መናገሩ በጣም ያበሳጨው ያ ነው። አሁን እንደተረዳሁትና እንደገባኝ ማለት ነው ብዙዎችን ያበሳጨው ይሄ በትምህርት አኳያ ትምህርቱ ይጠፋል የሚለው እሱ ቴዎሎጂካል ዲስከስ ነው የሚያስፈልገው። የካራክተር ጉዳይ ደግሞ ከካራክተር አንጻር ከነየ ጩፋ ጋር ነው ያወዳደሩት። ከነዩ ጩፋ እንትን ከሚሉት ከሚጮሁት እንትን ከሚሉት ሀጂ ሙፍቲ ይሻለኛል፣ በትምህርት አኳያ ከተመጣ ደግሞ ጴንጤ ይሻለኛል፣ ከጴንጤ ደግሞ ሉትራን። ይሄ ኮምፓራቲቭ አይነት ነገር ነው። እሱም
ብዙ የሚያበሳጭ አይመስለኝም። ዲስከስ ያስፈልገዋል። ግን በጣም የሚያበሳጨው የልጆቹ ጉዳይ ነው። እኔም የተሰማኝ ማለት ነው። እውነት ለመናገር እኔ ሉትራን ነኝ፣ መካነ ኢየሱስ ነኝ። እናቴ ግን ጴንጤ ነች፣ ያውም የሙሉ ወንጌል ኃላፊ ነች። ሌሎችም ዘመዶቼ እንደዚሁ ጴንጤዎች አሉ፣ ኦርቶዶክሶችም አሉ። እና የልጆች ጉዳይ ሲነሳ ሴንሲቲቭ ያደርጋል፣ ያማል፣ ፔን አለው። እና ያንን ማንሳቱ ያንን መናገሩ ልጆች ላይ መናገሩ ትክክል ነው ብለው ያስባሉ ቀሲስ? አይ እሺ፣ እግዚአብሔር ይስጥልኝ። ኢሞሽኑ ከየት የመጣ ነው ብራዘር ዴቭ? ኢሞሽኑ ከዚህ የመጣ አይደለም። ይኸውልህ ኢንቴንሽናሊ የተናደዱብኝ በኔ ለምን ሉተራን ጋር እየገባ እንደዚህ ያደርጋል ከፋፈለን ነው። ኢንቴንሽኑ እሱ ነው። መድኃኔዓለም በሚያውቀው ልንገርህ፣ ከዚህ ቀደም ስናገረው ነበር። ይህንን እኛ ቤትም ተናግሬዋለሁ። አመቱን ሙሉ ስናገረው የነበረውን ነው። አምልጦኝ አድጦኝ አይደለም የተናገሩት። ኢንቴንሽኑ ተበሳጭተዋል። ሰሞኑን በማደርገው እንቅስቃሴ ከእናንተ ጋር እኔ በነገራችን ላይ እናንተ እንድታመሰግኑኝም አይደለም ይህንን የምናገረው። መድኃኔዓለም እንዲያውም እኔ እኮ ሰብሬ መጥቼ እኮ ነው ይህን ሁሉ የማወራው። አንድ ቄስ እኮ ምን አለኝ፣ አንዱ መጣና ላይቭ ላይ እኔ እርስዎ ሊበራሊዝም እንዲያውም ተሐድሶ ሆኖት ይባላሉ አለኝ። ላይቭ መጥቶ የኛ ኦርቶዶክስ እኮ ነው። ለምን ስለ ሉተራን ሳወራ እንዴት አንድ ኦርቶዶክስ በዚህ ልክ ይናገራል ነው ነገሩ። ይሄ ቦንዱን ሰብሬ ገብቼ ነው እንጂ እኔ በሁለታችሁ መካከል እምገባው ከትምህርት አንጻር ነው። እናንተ እንድታወድሱኝ እንድታመሰግኑኝ አይደለም። 2 ዓመት ሆኖኛል። የት አሉ ሉተራን ስለ የከረሙት ማለት ነው። ስለ የተናደዱት በእናንተ ነው። እውነቱን ንገረኝ ካልከኝ የተናደዱት በዚያ ነው። ግን እስመ ሰብ ለእከዩ ሃይማኖት ያለብሳ፣ ሰው ለክፋቱ ሃይማኖትን ሽፋን ያደርጋል። ሲጨፈጭፉኝ ባሉ እሱ ኦኬ ይበለኝ ነው። የጠየቀውን እንትን ያደርጉት ልመልስ ነው። እኔ በልጆቹ ላይ ጮታሞች የሚሆኑ ከሆኑ ብዬ ነው የተናገርኩት። አንደኛ፣ ሁለተኛ ንጽጽሩ ከልጆቹ ጋር ያያያዝኩት በዚህ አይደለም እና ኦኬ። ይልቁንስ እንደ ክርስትና አንድ ነገር ልናገር። ምንም ይሁን ሰውን የሚያሰናክል ከሆነ፣ ሰዎቹ የሚያዝኑ ከሆነ፣ ሰዎቹ የሚበሳጩ ከሆነ፣ ሰዎቹን ወደ ስህተት የሚወስድ ከሆነ የሚጠቅም ነገር እንኳን ቢሆን ማድረግ የለብኝም እኔ ኦኬ። ያ ማለት በትምህርት ጉዳይ ላይ ምናምን እሱ አይቆምም። ኢየሱስ ጌታ ነው ማለት ቄሳርን ፈርቼ የሚቆም ነገር ስላልሆነ ማለት ነው። ግን ከተናደዳችሁት በዚያ መንገድ የወሰዳችሁት ካላችሁ ሶሪ በቃ ይቅርታ ጠይቃችኋለሁ። ትክክለኛ ነገር እንኳን ብናገር እናንተን የሚያበሳጭ ስለሆነ ስለማይጠቅመኝ ኦኬ። ወንድሜን የሚያሰናክል ከሆነ ስጋ አልበላም ብሏል ቅዱስ ጳውሎስ። እንጀራም ሊቀር ይችላል ስለ ክርስትና ኦኬ። ሶሪ በዚህ አይነት መንገድ ከወሰዳችሁት እኔ እኮ የእናንተ ልጆች ድነዋል ብዬ የምከራከር ሰው ነኝ። ከቴዎሎጂ አንጻር ከወሰዳችሁት መርገም ተሰብሮላቸዋል። ማንም ሰው ዛሬ ህፃን ልጅ ሲወለድ ገሃነም ይገባል ብሎ አላምንም ብዬ የምከራከር ሰው ነኝ ኦኬ። ለልጆቹ ርህራሄ ያለኝ እግዚአብሔር ልጆቹን ይወዳል። ህፃናትን የጴንጤ ልጅ ስለሆነ እኔ የጴንጤ ልጅ አሁን ወድቆ ባገኘው አንድ ህፃን ልጅ ሲኦል ይገባል ብዬ እኔ አላምንም። ትምህርቴ ላይ እንኳን በዚያ ደረጃ ላይ በጣም በኮንፊደንስ የምናገር ሰው ነኝ እና የጴንጤ ምን በወጣቸው ልጆች መጽሐፍ ግን እንደሚል ልጅን በሚሄድበት መንገድ ምራው ሲያድግ ከእርሱ ፈቀቅ አይልም ይላል። ስለዚህ ልጆችን ጤናማ ሆኖ እንዲያድጉ ከመፈለግ ነው ራሱ ኢንቴንሽኑ ራሱ እሱ ነው። ጮታም ይሄ ደመቅ ያለ ሙዚቃው ከዚህ አንጻር ነው ያወራሁት። ይቀንሱት። በዚህ አጋጣሚ ካልም ሆኑ ረጋ ያለ መዝሙር ዘምሩ ጥሩ ነው ለማለት ነው። ቴንኪው ዴቭ። የቀረ ነገር ካለ እንትን ታረጋለህ። ያው ዳኒ ቪዲዮን አመጣለሁ ብሎ ስለነበረ ነው ወደ ዴቭ ሄድኩት። ግን ሳሚ ከኛ ጋር ቢያወሩ ጥሩ ነው የሚል ነው። ቀሲስ በጣም እናመሰግናለን። ይቅርታዎ ትክክለኛ ነገር እንኳን ነግሬ በሌሎች ዘንድ ግን ቅሬታን ያስከተለ ከሆነ ይቅር ብያችኋለሁ እያሉኝ መሰለኝ ቀሲስ። ትክክል። ምንም እሱን የምደግመው ሁሌ የምለው ነው። በነገራችን በጣም ጥሩ ቀሲስ፣ በጣም እናመሰግናለን። ቪዲዮው ግን የተቆረጠ ነው። በፍጹም አልስማማም። በዚያ ቪዲዮ ችግር የለም አልስማማም። ሙሉውን አምጡትና ቀሲስ ዋናው ይቅርታ ነው። ይሄንን ደግሞ ብለውታል ዳኒና ሳሚ አሉ። ከዚህ በኋላ ለዳኒና ለሳሚ እሰጣቸዋለሁ። ግን ቪዲዮውን ያሰማን ከይቅርታ ጋር መጀመሪያ እሰጠዋለሁ። በመጀመሪያ ደረጃ ዴቭ ጨረስክ? ዴቭ ቀሲስ ለእኔ ተመልሶልኛል አሁን። ምክንያቱም ትልቁ በጣም ያንገበገበኝና እኔንም እንትን ያደረገኝ የልጆቹ ጉዳይ ነበር እና በዛ ጉዳይ ይቅርታ ጠይቀዋል። ይቅርታ ትልቅነት ነው። ስለዛ ነገር አመሰግናለሁ። በሁለቱ ጉዳዮችም ማብራሪያ ሰጥተውበታል። ያኛውም ይጠፋ
አሉ የተባለው ከሰዎቹ አኳያ ነበር የመሰለኝ፣ ከትምህርት አኳያ ነው ብለዋል። ያኛውንም ከካራክተር አኳያና ከትምህርት አኳያ ነው ኮምፓራቲቭ የሰሩበት። ይህንን ያው ፔንቴኮስታሎችም አሁን እዚህ ስላሉ እነ ሳሚ እነ ዳኒ ከእነሱ ጋር ይነጋገራሉ። የልጆቹ ጉዳይ ነበር በጣም ቅር ያለኝ። በዛ ጉዳይ ላይ ይቅርታ ጠይቀዋል። ለእኔ ተመልሶልኛል። እግዚአብሔር ያክብሩት። በቃ እሺ፣ ዳኒን ወደ ላይ በዴቭ ቦታ አድርጉትና ዳኒ ይዤ እመጣለሁ። ዩቲዩቡን ስላልክ እየጠበቀ ቪዲዮውን የእሳቸውን ዩቲዩብ ላይ ያለውን ቪዲዮ ከፈትኩኝና ወደ 2 ሰዓት የሚፈጅ ስለሆነ ኤቭሪ ሚኒት ነው የሰማሁት ፋስት እያደረግኩና ቃል በቃል ማግኘት አልቻልኩም። ምናልባት እሳቸው ደቂቃውን ከነገሩኝ ግን ፒንፖይንት አድርጌ ላወጣላቸው ይችላለሁ። ያስታውሱታል ስንተኛው ደቂቃ ላይ እንደሆነ ቀሲስ? አይ ዳኒ ወደዛ እንሂድም። አንተ ነህ ክሌም ያደረግከው እንደዚህ ብለዋል ብለህ አንተ ከዩቲዩብ ፔጁ የራሳቸው ፔጅ ነው። ፔጁ የራሳቸው ፔጅ ነው። የቀሲስ ዲበኩሉ ፔጅ ነው። እሺ ከዩቲዩብም ከሌላም ቦታ አመጣለሁ። ቆይ ቀሲስ እሺ ሳሚ ዳኒ አምጣ የተባልከው ዩቲዩቡን ነው። ዩቲዩቡን እሳቸው አላልኩኝም። ቆይ አንዴ እሳቸው እኔ አላልኩኝም ቃላቶች ተገጣጥመው ነው ይሄንን የሰሩት ብሏል። ቄስ ናቸው እናምናቸዋለን ያሉትን ወርድ ባይ ወርድ እንወስዳለን። ይሄንን አሁን እኔ ስለዚህ እዚህ ጋር ቁጭ ብሎ እንደዚህ ያን ያክል ይሄዳሉ ብዬ አላምንም። ስለዚህ ዳኒ ትክክለኛውን ቪዲዮ ካመጣ እሳቸው እሱን የጠበቁ ነው። ይሄ ፔጅ የእሳቸው ፔጅ ነው አይደለም? ይንገሩኝ እሳቸው። ይሄ ፔጅ ቀሲስ ዲበኩሉ በላይ የሚለው የእርሶ ነው? ቆይ ሲጀመር ፔጁ ምንድን ነው? ቀሲስ ዲበኩሉ ነው የሚለው እሱ ዳኒ ቀሲስ ዲበኩሉ በላይ ይላል። ፔጅ ነው እሱ ዲበኩሉ ፔጁ እንደዚህ ይላል። ኦኬ እስቲ ፔጁ ነው ወይስ ምን የሚለው ነው? እስቲ ያው ቀሲስ ዲበኩሉ በላይ ነው የሚለው። ኦኬ ኑ በብርሃን ተመላለሱ የሚለው የሚለው ኦኬ ሌላ ሰው ፔጅ ነው ማለት ነው። ፔጅ ይኸውልህ የኔ ፔጅ ኦፊሻል ፔጅ 6500 ምናምን ሰብስክራይበር ነው ያለው። ቀሲስ ዲበኩሉ በላይ ኦፊሻል ነው የሚለው የኔ ዩቲዩብ። ይሄ የኔ አይደለም። አንደኛ ይኸውልህ ግድ የለም ከእርሱ አሁን እኛ ሰምተናል። አሁን ይሄንን አንደኛ ይቅርታውን ሰምተናል። አላልኩም ብለዋል ብለው ትክክለኛውን ቪዲዮ በነገራችን ላይ ፖለቲካ ይሰሩበታል። እኔ እያወራሁት ያለው ለምን እንዳሉ እኮ ሰምተናል። ብያለሁ አይደለም ይቅርታ የጠየቁት ብያለሁ ሳይሆን ሰውን የሚያሰናክል ከሆነ የሚጠቅም እንኳ ቢሆን ሰዎቹ በሚመጠናቸው ልክ መናገር አለብኝ እኔ። አየህ